ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኤሚሬትስ በጦርነቱ መያዟ በአፍሪካ ቀንድ ያላትን ተጽዕኖ ይቀንሰዋል? ሁቲዎች ስለ ቀጠናው ምን ያህል ስጋት ናቸው? አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 35ኛ ቀኑን ይዟል። የዓለም ሀገራት በነዳጅ ዘይት እጥረት እየተፈተኑ ነው። እስካሁን ድረስ ድምፃቸውን አጥፍተው የነበሩት የሁቲ አማጽያንም ወደ እስራኤል ሚሳይሎችን በማስወንጨፍ ውጊያውን ተቀላቅለዋል። ምንም እንኳ እስካሁን ያስወነጨፉት 2 ሚሳይል ብቻ ቢሆንም፣ የአፍሪካ ቀንድ ሀገራት ግን እንደ ሆርሙዝ ወሽመጥ ሁሉ ባብ ኤል መንደብ ይዘጋ ይሆን የሚል ስጋትም ውስጥ ከቷቸዋል። በመካከለኛው ምስራቅ ግጭት አንሳር አላህ በመባል የሚታወቀው ሁቲዎች መሳተፋቸው ከየመን ድንበሮች ባሻገር በአፍሪካ ቀንድ ላይ ትልቅ አንድምታ አለው። የዓለም 15% የንግድ መርከቦች እንቅስቃሴ የሚተላለፍበት ቀይ ባህር መግቢያ ላይ የተቀመጠው ታጣቂ ቡድኑ ከዚህ ቀደም በመርከቦች ላይ ያደረሰው ጥቃትና ከቀጠናዊ ኃይሎች ጋር ያለው ትስስር በዓለም ላይ በጣም ወሳኝ በሆነው የንግድ መስመር ላይ ውጥረትን ጨምሯል። ኢትዮጵያ፣ ሶማሌ እና ኤርትራን ጨምሮ በአፍሪካ ቀንድ ሀገራት ላይ የሚኖረው ተጽዕኖ ደግሞ ከፍተኛ ይሆናል። ሁቲዎች በቀይ ባህር ላይ የሚደረገው የመርከብ እንቅስቃሴን የሚያውኩ ከሆነ የንግድ መስመሮች ከመስተጓጎል ባሻገር በቀጠናው የጸጥታ ስጋቶች የሚያሳድግ ሲሆን የኢኮኖሚ ቀውስንም ያባብሳል ሲሉም የቀጠናው ተንታኞች ያስረዳሉ። ሁቲዎች በዚህ ጦርነት ውስጥ በርትተው ቢቀጥሉ ለኢትዮጵያና ለሌሎች አፍሪካ ቀንድ ሀገራት የሚኖረው ስጋት ምንድን ነው? የኢትዮጵያ ወዳጅ የተባበሩት አረብ ኤሚሬትስ በዚህ ጦርነት መያዟ በኢትዮጵያና በኤርትራ መካከል የተከሰተውን ውጥረት ወደ ጦርነት እንዳይቀይር አዘግይቶት ይሆን? በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑት ዶክተር ሙክረም ሚፍታህ የመካከለኛው ምስራቅ ጦርነት ከባህረ ሰላጤው ሀገራት አልፎ የአፍሪካ ቀንድ ሀገራት ጉዳይ ከሆነ ከራርሟል ይላሉ። የአፍሪካ ቀንድ ጉዳይ የሚሆንባቸው በርካታ መንገዶች አሉ የሚሉት ዶክተር ሙክረም በአንድ በኩል በቀይ ባህር ዳርቻ የሚገኘው በየመን አብዛኛውን ክፍልን እያስተዳደሩ ያሉት የሁቲ አማጽያን መሆናቸውን ያነሳሉ። በኢራን የሚደገፉት የሁቲ አማጽያን ቴህራን ከእስራኤልና ከአሜሪካ ጋር በገባችው ጦርነት ውስጥ የግጭቱ ሁለተኛ ምዕራፍ አድርጋ እንዲሳተፉ እንዳስገባቻቸው መውሰድ ይቻላል ሲሉም ያብራራሉ። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኤርትራዊ መሐመድ አቡበከር በበኩላቸው ሁቲዎች ባብ ኤል መንደብን የሚዘጉ ከሆነ የኤርትራ ምጣኔ ሀብት ክፉኛ እንደሚጎዳም ይናገራሉ። 15% የዓለም የንግድ መርከብ የሚንቀሳቀስበት ባብ ኤል መንደብ የሚዘጋ ከሆነ ምጣኔ ሀብቷን ከወደቦቿ በማግኘት የምትደጉመው ኤርትራ ፈተና እንደሚገጥማት ጨምረው ገልጸዋል። የኤርትራ ምጣኔ ሀብት ጠንካራ ባይሆንም በዋናነት የተመሰረተው በወደቦች ላይ ያሉት ተንታኙ በተለይ ከሩሲያና ከቻይና ጋር የምታደርገው የንግድ ልውውጥ በአሰብ እና በምጽዋ ወደቦች ላይ የተመሰረተ መሆኑንም ይናገራሉ። ሁቲዎች ባብ ኤል መንደብን የሚዘጉ ከሆነ አሜሪካ ፊቷን ወደ ቀይ ባህር ልታዞር ትችላለች የሚል እምነት በኤርትራ መንግስት ዘንድ ስለሚኖር ስጋት መፍጠሩ እንደማይቀር ጨምረው አስረድተዋል። የኤርትራ መንግስት በጣም በስጋት የሚኖረው መንግስት ከመሆኑ አንጻር ማንኛውም ኃይል በዚህ በኩል መጥቶ ውጊያ መክፈት የለበትም የሚል አቋም እንደሚያራምድም ተናግረዋል። ኢራን በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ኃይል ሰፈሮችን እንዲሁም የሀገሪቱ መሰረተ ልማቶችን አጥቅታለች። ከዚህም ባሻገር የዓለም 20% ነዳጅ እና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥን በመዝጋት የነዳጅ ዋጋ መናር እንዲከሰት አድርጋለች። ቴህራን በቀይ ባህር ዙሪያ ያሏትን አጋሮቿን በመጠቀም በባብ ኤል መንደብ ላይ ጥቃት መሰንዘር የግጭቱ ሁለተኛ ምዕራፍ ተደርጎ ሊወሰድ እንደሚችል የፖሊሲ ጥናት ተመራማሪ ዶክተር ሙክረም ያስረዳሉ። በርካታ የፖለቲካ ሊቃውናን የተገደሉባት ኢራን የሚፈጸምባትን ጥቃት እየበረታ ሲመጣ ጥቃቱን ወደ ተለያዩ ባህረ ሰላጤው ሀገራት ለማስፋትም አማራጭ ተጽዕኖ ማሳደሪያ መንገዶች ከመጠቀም አኳያ እስካሁን በዝምታ የቆዩትን የሁቲ አማጽያን ወደ ግጭቱ እንዲገቡ ማድረጓ ጨምሮ ገልጸዋል።
የዓለም የነዳጅ ዘይት ቀውስ ኢኮኖሚያዊ ስጋት ውስጥ የጣለችው የአፍሪካ ቀንድ ሀገራት በተለይ ጉዳዩ አሳሳቢ የሚያደርገው የሁቲ አማጽያን በዚህ ጦርነት ውስጥ በቀጥታ መሳተፋቸው ነው። ዶክተር ሙክረም የሁቲዎች በቀጥታ በዚህ ጦርነት ውስጥ መሳተፍ የአፍሪካ ቀንድ ሀገራት የዓለም የኢነርጂ ቀውስ በቀጥታ እንደሚሰማቸው ያደርጋል ብለዋል። የቀንዱ ሀገራት በርካታ የኢኮኖሚ ዘርፎቻቸው የሚደግፉት በቀይ ባህር በኩል በሚመጣ የነዳጅ ዘይትና የምርቶች አቅርቦት በመሆኑ በማስታወስ የዚህ መስመር መስተጓጎል ጫናውን ከፍተኛ መሆኑ ነው ይላሉ። በተለያዩ አጋጣሚዎች ኤርትራ ሁቲዎችን ትደግፋለች የሚል ክስ ይቀርብባት እንደነበር ያስታወሱት አቶ መሐመድ በበኩላቸው የመካከለኛው ምስራቅ ቀውስ ወደ ቀይ ባህር የሚሰፋ ከሆነ አሜሪካና አጋሮቿ በአካባቢው የሚገኙ ደሴቶችን በመጠቀም ጥቃቶችን ለመፈጸም ፍላጎት ማሳየታቸው እንደማይቀር ጠቅሰዋል። ይህ ደግሞ የኤርትራ መንግስት ስጋት ነው ያሉት ተንታኙ፣ አስመራ እነዚህን ደሴቶች ዋሽንግተንና አጋሮቿ እንዲጠቀሙ የማትፈቅድ ከሆነ በጸጥታ ብቻ ሳይሆን በጂኦፖለቲክስም በጣም ትጎዳለች ሲሉም አብራርተዋል። ሁቲዎች በመካከለኛው ምስራቅ ግጭት ላይ ቀጥተኛ ተሳታፊ መሆናቸው ሌላው ስጋት በሶማሌ ከሚንቀሳቀሰው አልሸባብ ጋር የአሜሪካ ተጽዕኖ ለመቋቋም ትብብር ለማድረግ ስምምነት ያላቸው መሆኑ አንዱ ጉዳይ እንደሆነም የፖሊስ ጥናት ተመራማሪው ያስረዳሉ። እነዚሁ ሁለቱ አካላት በአፍሪካ ቀንድ ትብብር የሚያደርጉ ከሆነ የአሜሪካና የእስራኤል የቅርብ አጋር የሆኑት የተባበሩት አረብ ኤሚሬትስ ፍላጎቶች ላይ ጥቃት ሊፈጽሙ ይችላሉ የሚል ስጋትም እንዳለ ጠቅሰዋል። በአፍሪካ ቀንድ ባሉት ሀገራት ዘንድ እንደ የተባበሩት አረብ ኤሚሬትስ ያሉ ሀገራት ጠንካራ የሆነ ተጽዕኖ ስላላቸው በመካከለኛው ምስራቅ ያለው ጦርነት የማይረግብ ከሆነ በኤሚሬትስ ኢንቨስትመንቶች ላይ ሁቲዎች ወይም አልሸባብ ጥቃት ሊፈጽሙ ይችላሉ ሲሉም ስጋታቸውን ገልጸዋል። ዶክተር ሙክረም የኢራን መንግስት የአሜሪካና የእስራኤል ጥቅም በባህረ ሰላጤዎች ያራምዳሉ ያሏቸው ሀገራትና መሰረተ ልማቶቻቸው ሲደበድቡ ሁሉም ላይ በበኩሉ አለማጥቃቱንም ይናገራሉ። ከኩዌት፣ ከኳታር፣ ከኦማን እና ከሳውዲ አረቢያ ሁሉ በተለየ የኢራን ወደ ተባበሩት አረብ ኤሚሬትስ የሚሳይልና የድሮን ጥቃት በተደጋጋሚ መፈጸሟንም አስታውሰዋል። የኢራን አጋር የሆኑት ሁቲዎች ወይንም አልሸባቦች በአፍሪካ ቀንድ ያለው ማንኛውም የተባበሩት አረብ ኤሚሬትስ ኢላማ ማጥቃታቸው እንደማይቀር ጨምረው ይናገራሉ። በኢትዮጵያና ኤርትራ ውጥረት ላይ የሚኖረው ውጤት በመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ በኢትዮጵያና በኤርትራ መካከል ተፈጥሮ የነበረው ውጥረት ወደ ለየለት ጦርነት አለመሸጋገሩ በአፍሪካ ቀንድ ያሉ የፖለቲካ ኃይሎች መካከል የሚፈጠር ልዩነት መነሻ ላይ ጥያቄ እንዲያነሱ እንዳደረጋቸው አቶ ሙክረም ይናገራሉ። በመሰረታዊነት በአፍሪካ ቀንድ ያሉ ግጭቶች አፍሪካ ቀንድ ውስጥ ባሉ የፖለቲካ ኃይሎች መካከል ያለ የፖለቲካ ልዩነት የፈጠረው መሆኑን አለመሆኑን እንድንጠይቅ ዕድል የከፈተ ይመስለኛል። በአፍሪካ ቀንድ የሚገኙ ሀገራት በፖለቲካ ሊቃኖቻቸው፣ በአመራሮቻቸው ወይም በአስተዳደሩ እና በሀገረ መንግስቱ መካከል የፍላጎት መጣረስ ኖሮ ወደ ግጭት እንደማይገቡ በከፊልም ቢሆን ፍንጭ የሚሰጥ ነው ይላሉ። የተባበሩት አረብ ኤሚሬትስ በአፍሪካ ቀንድ ላይ ጠንካራ ፍላጎት ያላት በመሆኑ የምትደግፋቸው ኃይሎች በአሁኑ ወቅት በሱዳን እንዲሁም ከዚህ በፊት በሊቢያ የመንግስትና የስርዓት ለውጥ ለማምጣት ጥረት ሲያደርጉ መቆየታቸውንም ጠቅሰዋል። ስለዚህ በኢትዮጵያም ሆነ በአፍሪካ ቀንድ በሚኖሩ ግጭቶች የተባበሩት አረብ ኤሚሬትስ ተሳትፎ የእነርሱን ብሔራዊ ደህንነት ፍላጎት ከማሳካት ባሻገር የእነዚህ የአፍሪካ ሀገራት ውስጣዊ አለመግባባት፣ የሊቃን ተግባቦት መጥፋት ለሀገር ከማሰብ የመነጨ ልዩነት አለመሆኑን በከፊል የሚያሳይ ይመስለኛል ሲሉም ተናግረዋል። አቶ መሐመድ በበኩላቸው በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያና በኤርትራ መካከል የነበረውን የጦርነት ስጋት አስቀርቶታል ብለው እንደሚያምኑ ለቢቢሲ ተናግረዋል። ለዚህ ምክንያታቸው ሲያስረዱ በኤርትራና በኢትዮጵያ መካከል መካረር የተፈጠረው ጠቅላይ ሚኒስትር አብይ የባህር በር የህልውና ጉዳይ ነው ካሉ መሆኑን አስታውሰዋል። ኢትዮጵያ የባህር በር ጉዳይ ከጅቡቲ፣ ከሶማሌላንድ ጋር እንዳላት ስምምነት ከኤርትራም ጋር ሊኖራት የሚችል በመሆኑ ኤሚሬትስ እጇን በማስገባቷ ይህ ሁኔታ ተቀይሯል ብለው መሐመድ ያምናሉ። አክለውም ዩናይትድ አረብ ኤሚሬትስ ከጅቡቲና በርበራ ወደቦች እንድትወጣ ከተደረገ በኋላ ይህንን የኢትዮጵያ ባህር በር ባለቤት የማድረግ ፕሮጀክት የያዘችው ይመስለኛል የሚሉት አቶ መሐመድ፣ ነገር ግን በባህረ ሰላጤው ጦርነት ምክንያት በአሁኑ ወቅት በአፍሪካ ቀንድ ሊደረግ የሚችል ጦርነት ለመደገፍ የምትችልበት ሁኔታ ላይ አለመሆኗንም ይናገራሉ።
በዚህ ምክንያት በመካከለኛው ምስራቅ የተቀሰቀሰው ቀውስ የፈጠረው አጠቃላይ የዓለም ሁኔታ እንዲሁም የተባበሩት አረብ ኤሚሬትስ የኢራን ዋነኛ ኢላማ ከመሆኑ አንጻር በሙሉ አቅምና ፍላጎት በአፍሪካ ቀንድ ጉዳይ ውስጥ ለመሳተፍ የምትችልበት አቋም ላይ አይደለችም። ስለዚህ ለወራት እየተጋጋለ ቆይቶ ከዛሬ ነገ ጦርነት ይቀሰቀሳል ሲባልለት የነበረው የኢትዮጵያና የኤርትራ ውጥረት ፈንድቶ በአሁኑ ወቅት ጦርነት እንዳይፈጠር ምክንያት እንደሆነም ያምናሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።